ብቻ አሁን ሁሉ ነገር ሰላም ይሆናል ብዬ አስባለሁ እና ከዳጊ ጋርም አሁን ያን ያህል እንትንስ መግባት አልፈልግም እውነት ለመናገር ብቻ ያንተ ባህሪ እንደዛ ስላልነው ያለው ፊሊንግ ምናምን ይኖራል ግን ያለውን ፊሊንግ በዚህ መንገድ መግለጽ አለበት ብዬ ደግሞ አላስብም ማለት እናወራዋለን በፒስ ለማውራት እንሞክራለን ካልሆነም ግን እኛም ወንድ ነን እሱም ወንድ ወደሚሄደው ይሄዳል ግን ቪዲዮውን ስለምታየው በቃ ብትፈታ ደስ ይለኛል ብራዘር በቃ እንደ ወንድ ልጅ ነው ማወራ በቃ ተውልኝ በእና ይሄ ነው ማለት የምችለው በተቻለኝ አቅም በቃ ላየው ራሱ አልፈልግም ማለት ይደብረኛል እስከዛሬ ያደረገው ነገርም ስለሚያስጠላኝ ሳይው ማይሆን ነገር ሊፈጠር ይችላል ያን ያህል ግብግብ ደግሞ እድሜ የማይፈቅድም አሁን ገብቶሻል ያን ላይፍ አልፈናልና ባላገኙ ደስ ይለኛል ለሱ ይሰማል መቼም ነው ኮርስ ካሜራ ላይ ማየት አይቀርም አንዳንድ ሰዎች አምቡላንሳችሁንም ዶክተራችሁንም ምናምን ይዛችሁ ብትሄዱ ደስ ይለኛል ከዚህ በኋላ የስኳር መጠን ጨጓራ መጠን ፋይናንሻል ደግሞ ካቃታችሁ እኔ አግዘዋለሁ ባይዘው ምንም ቢሆን ያህል በቃሩ እንደሆነ ተመልከቱ እንዴ አንቺ ምንም ቢሆን እኮ ካንቺ ጋር ምንም ቢሆን እና እጋሌ ለማንኛውም አምቡላንስን እና ዶክተርን ይዘዙር ከዚህ በኋላ ሐኪም የላችም ስለዚህ በጣም ነው ዛሬ ሪላክስ ያረኩ ማውራ ፈለገው ነገር እንዲባል ማለት ነው ሰፊና ጥልቅ ነው መውደዴ እመነኝ ከባህር ይልቃል ቢወጡት ቢወርዱት ድካም ነው አትልፋ ማመኑ ይቀላል የሽምገል አይደለም ከልቤ ያደረውም እውነት እስካሁን ቃላት አይገልጹትም መጠኑን ወድሃለው ስል ስሜቱን በቃ ታስበው ይቅር እምላለው ወድሃለው ሰላም እንዴት ናችሁ የሜሪ ፒንክ ዩቲዩብ ተከታታዮች በሙሉ እንዴት ናችሁ ቀናችሁ ውሏችሁ ሳምንታችሁ እንዴት ሊሆነ ነው እኛ በጣም ደህና ነን ካለ እናንተ ሐሳብና ናፍቆት በስተቀር ትላለህ እንግዲህ ያው ስለምትሰጡን ማበረታቻ ድጋፍ ስለምትደውሉ ስለምትጽፉ በጣም ነው ማመሰግናችሁ የቴሌግራም ግሩፕ ክፈች ያላችሁ ነበረ እሱንም ደግሞ አሁን ክሬት አድርጌ በደንብ የምንገናኝበትን ነገር በደንብ እሱን ነገር እንከፍትና እንወያያለን ያው ሁሌም እናንተ ለሴት የቆማችሁ ለእውነት የቆማችሁ ሰዎች ስለሆናችሁ በጣም ነው የምንወዳችሁ በጣም ነው የምናከብራችሁ እንግዲህ ዛሬ ምን አዲስ ነገር አለ ብዙ ሰሞኑ ቪዲዮዎቻችንን አይታችኋቸዋል እንዲህ አይነት ነገሮች አሉት ያው አሁን ስለ ዳጊ እንዲህ ነው ምናምን ብዬ ማውራት አልፈልግም በቃ እኔ ራሴን ህይወት መኖር ፈልጋለሁ ከምንም ነገር ከሁሉም ከፍቅርም ከብርም ከክብርም ክብርን የመሰለ ነገር የለም በቃ እኔ ክብሬን ከሚያከብርልኝ ሰው ጋር ነው መኖር የምፈልገው የሚያከብረኝ ሰው ጋር ነው መኖር የምፈልገው እሱ ሲፈልግ ወደ ህይወቱ የሚያመጣኝ እሱ ሲፈልግ ከህይወቱ የሚያስወጣኝ ሰው ጋር አብሬ መሆን አልፈልግም ስለዚህ ከዚህ በኋላ ከዳጊ ጋር በፍጹም ምንም ነገር ቢመጣ አብሬ መሆን አልፈልግም አላቅም የነገውን እግዚአብሔር ነው የሚያውቀው ግን እኔ ኦሬዲ ጨርሻለሁ ዳጊ እንዲህ ነው ምናምን ልላችሁ አልፈልግም ስለምታውቁት መደጋገም ነው የሚሆነው እኔ ግን ከዳጊ ጋር ያለኝን ነገር እንዴት ላቆማለሁ አልፈልግም በየቀኑ ዛቻ ነው በየቀኑ የሆነ ነገር ነው በየቀኑ በጣም ስልኬ ላይ የሚልካቸው ቴክስቶች ምናምን እዚህ ጋር ማውጣት ስለማይጠበቅብኝ ነው እንጂ ደስ የማይል ነገር ነው ሲያረግ የነበረው በቃ በጣም የሚደብር ነገር ነው ሲያረግ የነበረው አዲሱን ጓደኛሽን አስተዋውቂኝ በዚህ ገብቶ በዛ ወጥቶ ምናምን ማለት እኔን ማዘዝ እንደሚችል እያሰበ ነው እየመጣ ያለው ስለዚህ በህይወቴ ውስጥ ከዚህ በኋላ አልፈልገውም የኔ አስተሳሰብ እንደዛ ነው እሱም ጥሩ ህይወት እንደሚያጋጥመው ባለሙሉ ተስፋ ነኝ ምክንያቱም ብዙ ነገሮች ተቀርፈውለታል አሁን ይሄ ወደ ሪሌሽን ወደ ማያስገቡ ነገሮች የሚያስፈራ ነገር የለም ብዙ ነገር ተቀርፎለታል ኦፍ ኮርስ የሚፈልገው ነገር ማድረግ ይችላል የሚፈልጋትን ሴት ማግኘት ይችላል እኔም ደግሞ ልክ እንደዛ የምፈልገው ሰው ጋር መሆን እችላለሁ ከምፈልገው ሰው ጋር አብሬ ብዙ ነገር ማድረግ አይምሮ አሪፍ ከሆነ ሰው ጋር እኔን ከሰፖርት ከሚያደርገኝ በብዙ ነገር ከኔ ጋር ከሚረዳ ሰው ጋር ነው እንጂ
ይሄ በትግል እንዲያረግሻለሁ፣ በዚህ ጋር ካልወጣሽ፣ በዚህ ካልገባሽ ጓደኞችሽን ቀንሺ። እኔ እንግዲህ ስንት ጓደኞቼን በሱ ምክንያት ብሎክ እንዳረኩኝ ታውቃላችሁ። እነሱንም እንግዲህ ይቅርታ ጠይቄያለሁ። ሰሞኑን አብረን እየተገናኘን ነው፣ እንደውም ከነሱ ጋር ምናምን ሻይ ቡና እየጠጣን ምናምን እየተገናኘን ነው። እንግዲህ እሱ አበላሽቶት የሄደውን ነገር እግዚአብሔር እያስተካከለው ነው። ስለዚህ ከዚህ በላይ እኔ በሱ ጉዳይ እንዲህ ነው ማለት አልፈልግም፣ ግን እንዲደርስብኝ አልፈልግም። አሁንም ያስፈራራኛል። አሁንም ከወንድ ጋር ካገኘሁሽ ይለኛል። አሮን ነው ምን እያሰበ እንደሆነ አላውቅም። እኔ የራሴ ማንነት አለኝ፣ የራሴ የሆነ ነገር አለኝ። በቃ በራሴ መንገድ ነው መሄድ የምፈልገው። እሱ መጥቶ በማስፈራራት የሆነ ነገር በማድረግ ምናምን ገና ለገና እንዲህ ያደርጋል ምናምን ብዬ መጨነቅም ማሰብም አልፈልግም። ሲጀመር በቃ አልፈልግም፣ ስለማልፈልግ በጣም ደክሞኛል በሱ ጉዳይና አሁን መናገር የምፈልገው ከህይወቴ ይውጣልኝ። ሰው ካላየህ አታምንም ይመስለኛል። ስለዚህ ዛሬ ለእናንተም ቢሆን አንድ እንግዳ እንኳን አይደለም የሚታወቅ ነው ጓደኛዬ፣ አስተዋውቃቸዋለሁ። በጣም ታውቁታላችሁ፣ ቲክቶክ ላይ ታውቁታላችሁ፣ ሶሻል ሚዲያ ላይ የሚታወቅ ልጅ ነው። ስለዚህ ያንን ነገር ለማስተካከል እስቲ ይሄን ነገር አምጥቼ እሱ የሚተወኝ ከሆነ እግዚአብሔር ይመስገን፣ ያንን ነው የምፈልገው። በጣም በቃ ደስተኛ ነው የሚያደርገኝ። ምክንያቱም በህይወቴ እንዲመጣ አልፈልግም ስለማልፈልገው። ስለዚህ እንግዲህ እሱ ይመጣና ነገሮችን የሚያስተካክል ከሆነ እናያለን። ደግሞ ይሄን አመጣሽ ብሎ ደግሞ ነገ ጧት ምን እንደሚፈጠር አላውቅም። ለሚመጣብኝ ነገር ግን ኦልሬዲ በዚህ ጋር እኔ የተናገርኩኝ ነው። ከምንም ነገር አንጻር ከምንም ነገር እኔ አልደርስበትም። ሚሊየን ነገር ቢያደርግ አልደርስበትም። አሁንም እኔ መፈራው ምንድነው ለኔ ሳይሆን አብሮኝ ያለው ሰው በሌላ ቦታ ቢገናኙ እንዳይጣሉ ወይ የሆነ ነገር እንዳይተናኮሉት እሱ እንዳይተናኮላቸው ስለምፈራ ነው እንጂ ብቻዬን በማረጋው ነገር ምንም ያደርገኛል ብዬ ዳጊ አላስብም። ሊናደር ይችላል ምናምን፣ ግን ከወንድ እሱ ሴት ምንም እንደማያደርግ አውቃለሁ። ሊያደርገኝ አይችልም። ወንድ ከሆነ ግን ምናልባት መጣላቴ ምናምን ይመጣልና በእኔ መንገድ ይሄ በእኔ ሰበብ በእሷ እንደስተጣሉ ምናምን አልፈልገው። ምክንያቱም አንዱን ሊጎዳ ይችላል። በዛ ላይ ደግሞ ዳጊን ታውቁታላችሁ፣ እሱ ብቻ ጀግና እንደሆነ ነው የሚያስበውና የሆነ ሰው የሆነ ነገር አድርጎት ሊጎዳው እንደሚችል እንኳን አንዳንዴ አይገነዘብም። እና የመጣውን ሁሉ ጋፈጣለሁ፣ እችላለሁ፣ አደርጋለሁ ብሎ ስለሚያስብ እሱም እንዲጎዳ አልፈልግም፣ ሌላውም ሰው እንዲጎዳ አልፈልግም። ስለዚህ መናገር የምፈልገው ነገር ለእናንተ ማስተዋወቅ እፈልጋለሁ። ይሄ ልጅ ከዚህ በፊት ዳጊ የሆነ ጊፍት ሰጥቶኝ ነበረ እና ያን ጊፍት ያስመለሰኝ እሱ ነው። ስለዚህ ሁሉንም ነገር እንግዲህ ሲመጣ ትጠይቁታላችሁ። ምክንያቱም እንዴት በቃ ሰው እንዴት እንደሚያከብር አይታችሁ አታውቁም። በእውነት እኔ አሁን ስለሱ እንዲህ ብዬ መናገር ሳይሆን በሂደት ብታዩት ደስ ይለኛል። ማውራት አልፈልግም፣ ግን ሁሌም የሆነ ሰው ሲያከብራችሁ፣ የሆነ ሰው ጥሩ ነገር ሲያሳያችሁ፣ ስላሳያችሁ ነገር ብቻ ነው፣ ስለ ጥሩነቱ ብቻ ነው የምታስቡት። መቼም ዳጊ ጋር የተፈጠረው ስህተት እዚህኛው ጋር ይፈጠራል ብዬ አላስብም። እኔም ምንም የተለየ ነገር እንትን ማድረግ አልፈልግም። ኖርማሊ ይሄ በጣም ጥሩ ነገር አለና ትናንትና ዳጊ እንዴት ነበር ዛሬ ምናምን የሚለውን መንፈስ እንዳይመጣባችሁ፣ ለዛ ነው ቀዝቀዝ ብዬ እኔ እያወራሁላችሁ ያለሁት። ስለዚህ አልፈለገም መለስኩኝ፣ በቃ ስላልፈለገ ነው። ባለፈው ቴሌግራም ላይ ልኮ ምረጭ ብሎ በጣም ብዙ ዲዛይን የወርቅ የዳይመንድ ልኮልኛል፣ ግን እኔ አልፈልግም። በጣም በቃ ወይኔ ንገርም ማተብ ይዘህልኝና ብየዋለሁ አይደለ? ካረሳው እንግዲህ ይዘህልኝና ብየዋለሁ። ምክንያቱም አንገቴ ላይ ከዛ ውጪ ሌላ ነገር ማድረግ አልፈልግም፣ ስለማልፈልግ ነው። ዳጊም እንዳይደብረው ብዬ ነበር ሪዛልት የተቀበልኩት፣ ግን እዚህ ጋር ደግሞ ምላሹ ሌላ ነገር ስለነበረ ነው የመለስኩላችሁ። እናንተም እንዳይደብራችሁ እስቲ ዛሬ አዲሱን ጓደኛዬ ትተዋወቃላችሁ። ለግቢው አዲስ ነው፣ ብዙ ሰው አያውቀውም እና ሻሎም አለሽልኝ ሁሉማ እንደነሽልኝ ሃይ በላቸው ፋሚሊዎቻችን። አይ እንደናችሁ
ለምን ጃኬት ያለበስከው? በረደኝ። ቶሎ ስደውይ በቃ ቶሎ ልድረስልሽ ነው። ምን ነው አሪስ ብታደርስ ከበስ ትንሽ ቤና አለሽ ልጅ አምሮብሻል። እንዴት ነው ማለት አለን ምን እያልሻቸው ነው? ያው አንዳንዴ ሁሌም ለነሱ አይደለም ኮምፕሌን የምናቀርበው እኮ ለነሱ ነው። እንደዚህ አድርጎኝ እንደዚህ ላይክ እነዚህ ማለት ፋሚሊዎቻችን ስለሆኑ ኮምፕሌን የምናደርገው ለነሱ ነው። እኔም መምጣት አልፈልግም ነበር። ፋሚሊ አስቸገረ መሰለኝ። ይሁን ላይ ይፈልጋሉ ብሏል መሰለኝ። አዎ ማለት እንጃ አላውቅም፣ እንዴት ወንድነት እንደዚህ ነው ብሎ እንደሚያስብ አላውቅም። በዘው ሌላ ነገር ስላለን ምናምን ሳይሆን ሴት በመሆኗ አላውቅም። ሴት ላይ እንደዚህ እንትን ማለት ባለፈውም እንደምታውቂው ወርቁን ያስመለስኩኝ ሰዓት ምናምን አይተናል። አብረን እንግዲህ እዛና እዚህ የሚሆነው ነገር አንድ አይደለም። ብቻ የትኛውም ሴት እንኳን እቺን የመሰለሽ ቆንጆ የትኛውም ሴት እንትን ባትል ደስ ይለኛል። ማንም ወንድ ፑሽ ባያረጋት ደስ ይለኛል። እና ደሞ ኮኒ ማለት አልወልድሽ ከዚህ በኋላ ምን እንዳያሳስብሽ። አይኛም ምን መኪና ውስጥ አገኘ ጃኬት ግን ደብረ ብትዳፈሩ ሰው ልጆች ጃኬት ደብረ ብትዳፈሩ ለምን ማታረቅ አንቺ ነው የምትሰሪው እንጂ ያለሽ አይወደኝም ነው። በጣም ብርድ አለ እኮ አለ። ግን ወይ እንዴት ነው ዛሬ ደግሞ በጣም እንደዚህ ነገር ይሻላል ወይስ ያረፈ ተሳፍረኝ ፋሚሊ እና እቺ የመሰለሽ ቆንጆ እንግዲህ ማንም ሰው ያስቀይማል ብዬ አላስብም ምናምን። እና ሜሪ ከዚህ በኋላ የኔ እናት የኔ ውድ አለልሽ እኔ ያለልሽ እና ፋሚሊ ሰላም ብያለሁ። እናንተንም እንግዲህ አዲስ ፊት መጣባችሁ። ግዴታው ነው ብን የመጣው ግዴታው ነው እንጂ ብዙ ካሜራ ላይ ወይ ደግሞ ላስታውስ ባለፈው ማለት አንዳንድ እዚህ ውስጥ ካሉ ፋሚሊዎች የሚደውሉልኛሉና ኮሜዲ ነው ምናምን ብዬ የሰራሁት እንትኑ ይሄ ኦርደር የተቀበለ ኦርደር እዛ ጋር ተቀምጦ የት ነው ያረክሽው ምናምን ብለኸኝ ኮሜዲ ነው ምናምን አልኩ። ገና ትናንት ስላወቅሽ ወንድ እዛ ኮሜዲ ነው ምናምን ብለሽ እሱ ሌላ ነገር አረሱ ፈርኒቸር ቤት ሰራውና እና ብዙም ስለማያውቁኝ ይሆናል እሱ ዛሬ እንግዲህ በደንብ ታውቁኛላችሁ። አንዳንድ ነገር ስለኔ ማለት የምትፈልጊው ነገር ካለ እኔ እኮ ብዙ ነገር ያቻለሁ ግን ሽምስኮርም እንዴ እኔም ያስኮርመች ነው እና ስላገኘሽ ደስ ብሎኛል። እና እንግዲህ ከዚህ በኋላ አለን እና ዳኒ ማለት ወደ ሌላ ነገር ውስጥ ምናምን መሄድ አልፈልግም። እኛም ወንድም ነው። ዳኒ ነው ዳጊ ማወቅ ግዴታዬም አይደለም። የሱስ ያንቺ ነው እንጂ ምን ሳልነግር የሆነ ጊዜ ማለት ነው ያወራን ዳኒ ነው ከኔ ጋር ቪዲዮ ምናምን የሚሰራ ዳኒ ጓደኛዬ ማለት ነው። እሱ አብረን ቪዲዮ ምናምን እየሰራን እንትን ያወራን ከሱ ጋር ደግሞ ቁጭ ብለን ያወራን ነበር እንደዚህ ማለት ነው። ያወራን ተሳስቼ ዳጊ ላለው ብዬ ዳኒ አልኩኝ። እቺን ሰበብ ጭራሽ ዓለም ተቃጠለ። በቃ ማለት በጣም ብዙ ሰው ነው የለመነው። ጓደኞቹ ጋር ላይቭ ገብቶ ነበር። ላይቭ ላይ ሄጄ እኔን ሚዩት አድርጎኝ እኔ በቃ ስለሱ አወራለሁ እዛ ጋር ምናምን እንዳለ በቃ ኢግኖር አደረገኝ። ስም ተሳሳትሽ ብሎኝ ማለት እና አሁን እኔንም እንትን በለጻነት ፈለኩ ዳጊ ከፈለኩ ዳኒ የፈለኩት አምነኛለህ እንደፈለግሽ እና ብቻ አሁን ሁሉ ነገር ሰላም ይሆናል ብዬ አስባለሁ። እና ከዳጊ ጋርም አሁን ያን ያህል እንትን ውስጥ መግባት አልፈልግም። እውነት ለመናገር ያንተ ባህሪ እንደዛ ስላልሆነ ያለው ፊሊንግ ምናምን ይኖራል። ግን ያለውን ፊሊንግ በዚህ መንገድ መግለጽ አለበት ብዬ ደግሞ አላስብም። ማለት እናወራዋለን፣ በፒስ ለማውራት እንሞክራለን። ካልሆነም ግን እኛም ወንድ ነን፣ እሱም ወንድ ወደሚሄደው ይሄዳል። ግን ቪዲዮውን ስለምታየው በቃ ብትፈታ ደስ ይለኛል ብራዘር። በቃ እንደ ወንድ ልጅ ነው ማወራ። በቃ ተውልኝ በእና ይሄን ነው ማለት የምችለው። ያው በደንብ አይወቀውም። አረ አንዴ ማለት እሱ ነው እንደተነገርከው ይበቃል። አይ በጣም መልካም ሰው ነው፣ ጥሩ ሰው ነው። ባይዘው በጣም ጥሩ ሰው ነው። ግን ቢኖርና ቢያገኘ ደስ ይለኝ ነበር። ምክንያቱም ከተፈጠረ በኋላ ጥሩ ሰው ነው ብለሽ እኔ ፊት እንድታወሪ አልፈልግም። ይቅርታ አድርጊልኝ።
እኔም ጥሩ ስላልሆነ ነው እዚህ ጋር የመጣሁት እንጂ መምጣትም አልፈልግም። እንደዛ ብለሽ ባታወሪ ደስ ይለኛል። ከይቅርታ ጋር እኔ ቆንጆ ሶሪ። በጣም በተቻለኝ አቅም በቃ ላየው ራሱ አልፈልግም ማለት ይደብረኛል። እስከዛሬ ያደረገው ነገርም ስለሚያስጠላኝ ሳየው የማይሆን ነገር ሊፈጠር ይችላል። ያን ያህል ግብግብ ደግሞ እድሜ የማይፈቅድም። አሁን ገብቶሻል። ያን ላይፍ አልፈናልና ባላገኙ ደስ ይለኛል። ለሱ ይሰማል መቼም ነው ኮሲዮ ካሜራ ላይ ማየት አይቀርም። እኔ ማለት ካንተ በጣም የተረጋጋ ባህሪ እኮ ነው ያለው ታውቃለህ። ማንም ሊጎዳሽ አልፈልግም እውነት ለመናገር ማለት እስከዛ ያሳለፍሽው ነገር ምን ያህል ሀስል እንዳለው አውቃለሁ። ግን ከዚህ በኋላ ያን ሀስል ከኔ ጋር እንድታሳልፊ አልፈልግም። እኔ ሁሌ አንቺን መጠበቅ ነው የምፈልገው ከዚህ በኋላና እንዴት ብዬ ልንገርሽ ትንሽ ሲደብርሽ ማየት አልፈልግም ከዚህ በኋላ በየትኛውም ቦታ ነው ያለውልሽ እና በቃ ምን ብዬ ልንገርሽ ከዚህ በኋላ ጥሩ ህይወት እንድንኖር ነው የምፈልገው። አላቅም ብቻ አንቺን የመሰለ ሰው ማስከፋት ይችላል ማሰብ ይከብደኛል። ግን ከዛ የተሻለ መንገድ እኔ ከዚህ በኋላ ህይወታችንን አንድል አድርገን እንድንኖር ምረዳሽ ይመስለኛል እና ስለመጣሁም ደስ ብሎኛል በጣም አንቺ ካጠገቤ ስላለሽ በጣም ደስተኛ ነኝ እና ለምትሰጪኝ ፍቅር ምናምን በጣም በእነሱ ፊት በጣም አመሰግናለሁ እና እግዚአብሔር ይሄን እንትናችንን አያሳጣን ሌላ ማለት የምችለው ነገር የለም። ያ እውነትና እኔም አንዳንዴ ከምንም ነገር አሁን ለምሳሌ ከሁሉም ነገር ሰላም ይበልጣል፣ መከባበር ይበልጣል ከገንዘብ ከምናምን ውጪ ማለት ነውና ሰላም የሌለበት ነገር ምንም አይነት ዋጋ የለውም። ምክንያቱም በጣም ሀብታም የሆነ ሰው በጣም በስራ ውጤታማ የሆነ ሰው በጣም ብዙ ነገር ሰክሰስ የሆነ ሰው ካየ ህይወቱ ላይ ደስተኛ ካልሆነ ምንም ጥቅም የለው። መጀመሪያ ህይወት ላይ ነው ደስተኛ መሆን አለበት። ስለዚህ ምን ችግር ነበረችብሽ እና ምንም ነገር የሚፈጠረው እንደዚህ አይነት ነገር የሚፈጠረው እሺ በቃ ችግር የለውም እና እሺ ወደዛ ዞራ እንዴ አልችልም አንቺን አለማየት እና ይሄን ልቅልስጥ ጭራሽ እግዚአብሔርን አዛዘንከኝ በረድነት እግዚአብሔር ቶሎ እንትን እናስታውቅና እንሂድ የሚሞቆታ ነገር እንሂድ አይሻልም? እና መናገር የምፈልገው እንደሆነ ታውቃለህ እኔ በመልካምነት ነው ማምነው፣ በቁንጅና አላምንም፣ በሀብት አላምንም። እኔ ሰው የሚያከብረኝ ሰው ብቻ ነው ማመን የምፈልገው። ሰላም የማይሰጠኝ ሰው ጋር ደቂቃ መቆየት አልፈልግም። እኔ ደግሞ ብዙ ነገሮች አልፌ ነው እዚህ ጋር የመጣሁት፣ በጣም ብዙ ነገሮች። ስለዚህ ሳልፍ በደንብ ነው ማልፈው፣ ስችል በደንብ ነው የምችለው። ሶስንም እንደዛው ለዛ እኮ ነው እውነት ነው ነገርና ብዙ ጊዜ ማለት አሁን ሰው እሱም ብዙ ላያውቀው ይችላል አሁን ላይ ማለት በዚህ በእኛ ላይ እንጂ መጀመሪያ ማለት ስለ ትምህርት ቤት ነው አላወራህም? ጭራሽ አብረን የተማርነውና እሱ በጣም ብዙ ነገር ያሳለፈልኝ ሰው ነው። ጥሩ ሰው ነው። አይ ሁሌ ስለ ሰው ማውራት ስለምትወድ ነው እንጂ እሷም ከኔ የበለጠ ነበርሽ በጣም በዛ ሰዓት እና ያም ይመስለኛል ወደዚህ የገፋና እና በዛ ላይ ደግሞ እሱ አልነበረም ነበርና ኦሬዲ በአንዳንድ ስራዎች ወደ ክፍለ ሀገር በጣም ይወጣ ነበር ምናምንና ረጅም ጊዜ አልተገናኘንም። ባለመገናኘታችን ውስጥ ይህም ነገር የተፈጠረው በዛ ነው እኮ ማለት ይቻላል። ገብቶሻል? ኦፍ ኮርስ የስፔሻሊ ምን ጊዜ መሰለ እና የዳጊ ግንኙነት እኮ ትንሽ ቢሆን አጫውቻለሁ። ዱባይ ሄደ ምናምን በጣም ብዙ ነገር እንትን አድርጎኛል። በዛ ላይ ከሱ ጋር በጣም ነበር የማወራው ምናምን በቃ በዛ በእንደዛ የጀመረ ነገር ነው። ግን ጥፋት ነው እሱን እንዲፈጠር ያደርገው ዘሙኝ ትንሽ ጊዜ ፈትሽ ባወራሽ ይሁላ ላይ ፈጠር ይችላል። እኔም ደግሞ ማለት እንደ ወደዛ ነገሮችን ስላላሰብኩ ነው መሰለኝ ኦሬዲ አንተም ስራ ላይ ነህ ምናምን ወደዚህ በቃ የሆነ የመጠፋፋቱ ነገር ነበረ እና አያስፈልግም ስትይው በቃ ስላለፉ አሁን ስለኔና ስለንቺ ነው ባይዘው ይሄን ቪዲዮ የሆነ ሰው ሲያይ እና ምንድነው እናሳ ይመስለኛል የሆነ ሰውና አንዳንዴ በእጅ ያዙት ወርቅ የሚባል ነገር አለ። ስለዚህ
ዳይመንድ እንዴ የራስሽን ወርቅ ብለሽ ለምን አወረድኩት? ዳይመንድ እና ደግሞ ማህተቤን አምጣልኝ ለራስህ አድርገህ መጣ። እግዚአብሔር አምጣልኝ ብዬ ለምን ረሳህ? እንትን መኪና ውስጥ እኮ አለ እኮ ስንሄድ ሰጥሻለሁ። ምን አስባርካ አምጣልኛል እንዴ አልኩ። እውነት በጣም እየከፋቸው ካላስባረኩኝም ግን መኪና ውስጥ አለ ወይ በዚህቻችን ሂድ ይቻላል። እንደዚህ አስባርኩም ታደርጋለህ ሳይባረክም ታደርጊ ለያትና ምናምንና ኡፋይዲ ጁሊስቲ ወናት እንዴ ነው ሰው እንዴት አንቺ ነው የምሰልሽ እና ዋይ ምንድነው የምሬን እኮ ልጅ ነው ያሰብኩት ነው ይሄ ቪዲዮ ሳይ እውነትሽን ነው ምናምን በጣም አሽፎብኛል። ለዛ ነው ማሾፍበት በጣም ብዙ ያሾፍክብኝ ቪዲዮ ስላለ ገና በጣም ብዙ ነገር እንጠብቃለን። እንደዚህ ማቃጠል ተባረረ እንዴት አልቅጥ ያስፈልጋል። በየትኛው በኩል ስላል እንደፈለግሽ እስከዛሬ ለመሰለ ኦዲየንስም በጣም ነው ደስ የሚላቸው። ምክንያቱም በጣም ነው የመከሩት፣ እግዚአብሔርን ለመክረውታል ማለት ይቻላል። ታው እንደዚህ አትበል፣ ትታ እንዳትሄድ፣ እንደዚህ እንዳታረግ፣ እንዳትሸወዱ። እሱ ከመጤፍም አልቆጠረም። እሱ ብቻ ኤኒዌይስ እንዴት ነው ስለሱ እናወራው? ግን እኔም አልገባኝም። ስቲል ስለሱ ነው ማወራው። ብቻ ቢቀርሻል ስለሱ ኢየሱስም እና ደስ ናፍቅሽ ነበር ነው በጣም ስላገኘሽ ደስ ብሎኛል። በጣም እንዴት ምሳ በልተን አይደል? እንዴት ተለያየ ነው ቶሎ ነው ምናፍቅ አሁን ራሱ ያየሽ ትናፍቂያለሽ እና አንተም ፍቄ በቃ ነው እንዴ እንጂ እኔ ምን ልንገራቸው እንዴ የማልሽ በጣም አሪፍ ጊዜ ነው እኮ ማሳልፈው ካንተ ጋር በጣም ታዝናናኝ። ለብለም እንደዚህ አንቺ ያለሽ እንዴ ትክክኛለሽ። እስቲ ያንተ የጤነኝነት ነው እና የጤነኝነት ነው። ከዚህ በኋላ አንዳንድ ሰዎች አምቡላንሳችሁንም ዶክተራችሁንም ምናምን ይዛችሁ ብትሄዱ ደስ ይለኛል። ከዚህ በኋላ የስኳር መጠን፣ ጨጓራ መጠን ፋይናንሻል ደግሞ ካቃታችሁ እኔ አግዘዋለሁ። ባይዘው ምንም ቢሆን ያህል ቃሩ እንደሆነ ተመልከቱ እንዴ አንቺ ምንም ቢሆን እኮ ካንቺ ጋር ምንም ቢሆን እና እጋሌ ለማንኛውም አምቡላንስን እና ዶክተርን ይዘዙር። ከዚህ በኋላ ሐኪም የላችም። ስለዚህ በጣም ነው ዛሬ ሪላክስ እያደረኩ ማውራ ፈለገው ነገር እንዲባል ማለት ነው። ምክንያቱም ብዙ ነገር አርገኛል። ባለፈው ነገር ያለው ተው ችግር ይፈጠራል። ግማ በሱ በኩል አትፍሪ። ምንም ሌላ ችግር ይፈጠራል። ኃይለኛ እኮ ነው እግዚአብሔር እንዴ እንዳታስቢ፣ ጭራሽ እንዳታስቢ። ከዚህ በኋላ ምንም አይፈጠርም። ስለዚህ ላንተ የገደልኩት ጊዜ በሙሉ ይቆጨኛል። ስለዚህ በጣም ደስተኛ ነኝ። ባይዘው በአሁን ሰዓት በጣም ደስተኛ ነኝ። አንተ የምትፈልገውን ነገር ከዚህም በላይ ደስተኛ አደረግሻለሁ። አሁን ደስ ካለሽ በላይ በጣም ማለት ነው። ኤኒዌይስ እና ከዚህ በኋላ ለሚፈጠሩት ለሚሆኑት ነገር ምናምን እንዳይደብረ አቶ ዳግም ስለነበረን ግንኙነት በጣም ነው የማመሰግነው። በጣም በህይወቴ ብዙ ማላገጦችን ካንተ አውቃለሁ። በጣም ብዙ ነገር ስታደርገኝ የነበርክ ልጅ ነህ። ብዙ ነገሮችን አልፌ በኦዲየንስ ብርታት ነው እዚህ የደረስኩትና አንዳንድ ማናደዶች ምናምን ነው እሱማ ግዴታ ነው። ግን በደንብ ደግሞ ፋሚሊ የሚባል ነገር አለና እናንተ በጣም ለእኔ ያላችሁ ነገሮች ይሄ ነው ከምነግራችሁ በላይ ነው። ስለ ሁሉም ነገር ነው ማመሰግናችሁ እግዚአብሔርን። ትስቃለች ቆማ። እሺ ቆይ ስለዚህ ስለነበረን ነገር በጣም ነው የማመሰግነው። በጣም ነው የምወዳችሁ ስለ ሁሉም ነገር። አንተ ቆመ። ይሄ ደግሞ ይሄ ካሜራማን ተወኝ በቃ። እሺ ቆመ። እግዚአብሔር ወደዚህ ነው የሚሄደው በቃ። በጣም ነው የምወዳችሁ ስለነበረን ነገር በሙሉ